ይቺ አስቀያሚ ሴት ከህፃናት ማሳደጊያ አንዲት እጅግ ቆንጆ ልጅ አሳደገች። ሰዎች ሁሉ ልጅቷን በፍቅር እንዳሳደገቻት ያስቡ ነበረ። ነገር ግን ከዚያ ፍቅር ጀርባ አስፈሪ ሚስጥር ተደብቆ ነበረ። በየቀኑ ልጅቷን በልዩ ወተት ታጠባት ነበረ። ሌሊት ደግሞ ትልቅ እንቅልፍ የሚያስተኛትን መድኃኒት ትሰጣት ነበረ። ይህን ሁሉ የምታደርገው ግን ልጅቷን ለመጠበቅ ሳይሆን አንድ ቀን ፍጹም ፊቷን ለመቀማት ነበረ። ዓመታት አለፉ። ልጅቷም 20 ዓመት ሞላት። በደስታ ወደ እናቷ ሄዳ አንድ እጅግ ባለጸጋ ወጣት ጋብቻ እንደጠየቀች ነገረቻት። ነገር ግን ይህ ዜና እናቷን ከማስደሰት ይልቅ ክፉ እቅዷን እንድትፈጽም አደረጋት። አንድ ሚስጥራዊ ትል አውጥታ ልጇን እንድትውጠው አስገደደቻት። ያ ትል የሁለት ሰዎችን ፊትና ማንነት የሚቀይር አስፈሪ ኃይል እንዳለው ገለጸችላት። እሷም የልጅቷን ውበት ተቀብላ የባለጸጋውን ወጣት ሚስት ለመሆን ወስና ነበረ። በዚያ ቅጽበት ልጅቷ እውነቱን ተረዳች። እነዚህን ሁሉ ዓመታት እናቷ ያሳደገቻት ከፍቅር የተነሳ ሳይሆን አንድ ቀን ፊቷን ለመስረቅ ነበረ። ልጅቷ እምቢ ለማለት ሞከረች። የዚህ ትል አደገኛ የጎንዮሽ ጉዳት እንዳለው አስጠነቀቀቻት። ነገር ግን እናቷ በጥፊ መተቻት። እንዳትቃወምም አስፈራራት። ሁለቱ ሲታገዱ ልጅቷ በአጋጣሚ በእናቷ አንገት ላይ የነበረውን የጅድ ሐብል አወለቀች። ያን ጊዜ ያ ሐብል ከቀድሞ የጠፋችው እህቷ የተረፈ ቅርጽ መሆኑን ተረዳች። ከዚያም እጅግ የሚያስፈራ እውነት ተገለጠ። እህቷም በዚህች ሴት እጅ መገደሏን አወቀች። በቁጣና በሐዘን ተሞልታ የእኔን ፊት ከፈለግሽ እሰጣሻለሁ ብላ ወሰነች። ነገር ግን እቅድ ነበራት። ትሉን እናቷን እንድትውጥ አደረገች። በቅጽበት እናቷ በከባድ ሕመም መጮህ ጀመረች። ጥቂት ደቂቃዎች በኋላ ግን ፊቷ ሙሉ በሙሉ ወደ ልጅቷ መልክ ተለወጠ። በመስታወት ውስጥ ወጣት ፊቷን እያየች በደስታ እንደ እብድ ሳቀች። ነገር ግን ይህ ሁሉ የልጅቷ ወጥመድ መሆኑን አላወቀችም። ከዚያም የእውነተኛዋን ልጅ ለዘላለም ዝም ለማሰኘት ወሰነች። ልክ በዚያ ወቅት ግን ባለጸጋ ወጣት ልጅቷን ለመውሰድ ወደ ቤቱ ደረሰ። ልጅቷ እውነቱን ለመናገር ሞከረች። ነገር ግን አስገራሚ ነገር ተፈጠረ። ከአፏ የወጣው ድምፅ የእናቷ ድምፅ ነበረ። እናቷም ወዲያውኑ ዝም እንድትል አስጠነቀቀቻት። ባለጸጋው ወጣት ግን ሁኔታውን እንግዳ መሆኑን ተረዳ። የሚያውቃት ልጅ እንዲህ አትሆንም ብሎ ጠረጠረ። እንዲሁም እናቷ በምትመለከተው መንገድ ውስጥም አንድ እንግዳ ነገር እንዳለ ተሰማው። እናቷ ግን በፍጥነት ንግግሩን አቋረጠች። በጥቂት ቀናት ውስጥ የሰርጉ ቀን ደረሰ። የፊት መቀየሪያው ትል ኃይሉን የሚያቆየው ለ7 ቀናት ብቻ እንደሆነ ማንም አያውቅም ነበረ። እናቷ በኩራት የሙሽራ ቀሚስ ለብሳ ወደ መድረኩ ወጣች። እውነተኛዋ ልጅ ግን ፊቷን ሸፍና በጨለማ ተደብቃ ትጠብቅ ነበረ። ነገር ግን አንድ ችግር ተጀመረ። የሙሽራዋ ጸጉር ቀስ በቀስ ወደ ነጭ መለወጥ ጀመረ። ቀለበቱን ልትለብስ ስትል ባለጸጋ ወጣት እጆቿን እንደ ወጣት ሴት ሳይሆን እንደ አሮጊት ሻካራ መሆኑን አስተዋለ። በዚህ ቅጽበት የትሉ ኃይል ሙሉ በሙሉ ጠፋ። በሁሉም እንግዶች ፊት የሙሽራዋ ፊት ተለወጠ። ወዲያውኑም ወደ እውነተኛ አስቀያሚ መልኳ ተመለሰ። የሰርጉ አዳራሽ በድንጋጤ ተሞላ። ሁሉም እውነቱን በዓይናቸው አዩ። ዓመታት በሙሉ በማታለል የኖረች ሴት በመጨረሻ በራሷ ክፋት ተጋለጠች።